አሁን የሰልፍ ቼኪንግ ማድረግ ነው። ቼኪንግ ካደረግን በኋላ አስቀድመን ቼኪንግ ካደረግን በኋላ በቃ አሁን እንትን ብለናል። ስንት ሰዓት ነው? አይ ቲንክ 7 ሰዓት ስለምንገባ ለ7:50 ያ ማለት ለ8 ሰዓት ዲፓርቸር ማለት ነው። 7 ሰዓት ከ50 እስከምንገባ እስከዛ ደግሞ ከብራዘር ጋር ዞር እንበል እየወጣ ነው። ሰው ይገባል እኔ እወጣለሁ። ምክንያቱም ያስቀድሜ ቼክ አድርጌያለሁ። ሀበሻ ማለት እኮ እንግዲህ ሌት ነው ነበር። እኔ ግን በተቃራኒው አስቀድሜ ቼክን የማድረግ ጎበዝ ነኝ እና ቼክን አድርጌያለሁ። ትንሽ ዝናብ አለ፣ ህዝቤ ይጓዛል። ላበታችን እስኪ ሮጥን አይገልጸውም፣ ግን ፋይናሊ ዊ ሜድ ኢት። ፋይናሊ ግን ለማንኛውም ቲኬቱን ቼክ ሳናደርግ ነው የገባነው ነበር። ፋይናሊ ዊ ሜድ ኢት። ብቸኛው መጀመሪያ ገብቼ መጨረሻ ቼክን ግን ለመጨረሻ የሆንኩ ነኝና ፋይናሊ ገብቻለሁ። እንደምታዩት ነው እንግዲህ ሞሉ ይሄን ይመስላል። በጣም ያምራል። ኦክላንድ ሜልበርን ግን ቼክን አሁንም እኮ ገና ነኝ እኮ ቼክ እንግዲህ ራሽ የሆንኩ ነውና እርግጠኛ አይደለም። ዋጌታ ወይንስ አራጋሱ QF158 Terminal 2 Always ፋይናሊ ደረስና 9 to 10 ህዝብ እንዳለ ይጠብቃል። እዚህ ይመስላል። እኔ ነኝ እዚህ ነው እኔ ነኝ ምግቦችን ጨርሰናል እና ቀጣይ ማለት ነው አንዳንዴ የሆነ ስራው ስናደርግ እንደዚህ አይነት ሲገጥመን ዙም አድርጎ የሚያሳየን ማለት ነው። ዙም አድርገን የምናያት ነገርስ የት ላይ ጀሙሌ ጉዞቻችን የሆነ ነገር ፕሌኑ ሲገጫገጭ እንደዚህ ዙም አድርገን የምናያት ነገርስ የት ላይ ደረስን? አሁን ጥቁር ሆነ ማለት በጣም በቃ ለፕሌኑ የሚያስቸግረው ነው ማለት ነው። አሁን በቃ ወደዚህ ይመስላል። ወደ ጥቁሩ ሲገባ በቃ እያስቸገረው ነው ማለት ነው። ሰላም እንደምን አላችሁ ወዳጆቼ? ደህና ናችሁልኝ? እንግዲህ ሜልበርን ገብተን የመጀመሪያ መኪናችን ፍሬንዳችን እችን መኪና አስረክቦናል። ከሚገርማችሁ ነገር እንግዲህ የመካኒክ ነች፣ ሁሉ ጓዟ እንዳለ ነው እና ቀጥሎ አሁን የሚሄደው ሜልበርን የምነዳበትን ያ ኒውዚላንድ መንጃ ፍቃድ ወደ አውስትራሊያ ለመቀየር ምን እንደሚያስፈልገኝ የሚለውን ለማጣራት ነው። ምን ያስፈልጋል የሚለውን በኋላ እነግራችሁ ይሆናል። ሌላ ነገር ደግሞ ስጀምር ያየሁት ነገር ቢኖር ዳሽ እንትኑን አይተህ ዊንዶው ስክሪኑን እንዳለ ስታዩት እንትን የለውም
ይሄ ሬጆ እኛውን ለሬጅስትሬሽን ፕሌን ነምበር ምናምን የሚደረግ ነገር አለ። እዚህ ግን የለውም። ለምን ታውቃላችሁ? ቸክ የሚያደርጉት በቃ በካሜራ ነውና ፕሌት ነምበሩ እንትን ሲል ከፕሌን ነምበሩ ሲያልፍ በዛ ነው በቃ ካሜራ ነው በየቦታው ነበር እንደዛ ነው ቸክ የሚያደርገውና ጋራጁን ከፍቷል። እንግዲህ ፍሬንዳችን ይሄው እየተቀበለው ትልቁ ጋራጅ ነው። ጋራጁን ከፍቷል። ፋፋ ይላል። ቀጣይ ጉዟችን እንግዲህ የላይሰንሱን ጉዳይ ነው እጠይቃለሁ። ምን እንደሚሉኝ ለእናንተ መረጃ እሰጣለሁ። ፒስ ቆይልኝ። አብራ ፓርክ አድርገናል። የመኪናዬን ፓርክ ልያት መጀመሪያ ቁጥሯን ጋይሶች እንዳብ ያረኩት እንግዲህ ሜሲ ካፌ ነው። አክቹአሊ ኢትዮጵያን ካፌ ጎጆ አክቹአሊ ጎጆም አለን እኛ እናቋለን እንትና የሚባለው ያዚነ ነበረ ፋሚሊን ኦኬ ፋሚሊ ፍሬንድስ ኦኬ ባልጎጆ ተገባ መጀመሪያ ነው እንግዲህ አውስትራሊያ እንደመጣ ሜልበርን ላይ ማለት ነው። ሙዚቃ በጣም ፈታ ያለች ነች። የኢትዮጵያ ቫይብ ነው ያላት። ተቀበለች። ንግግሯ ደስ ይላል ሲል አሳየች ጎጆዋን። ለኔም ቆንጆ እንግዲህ ስትሮንግ የተባለ ኮፊ አመጣችልኝ። ምርጥ ነው ተብያለሁ። እሷም ቦታ በጣም ያምራል። እዚህ ያስተናጋጃል። ቤቷ በጣም ያምራል። ኢትዮጵያን ኮፊ ነው። ስለዚህ ትንሽ ጨለማ ነው። እንግዲህ ቡና እንቅመሰውና ምን እንደሚመስል እንትን እናደርጋለን። በዚህ ስኳር እኔ ነው ስኳር ስለሌለው መጀመሪያ ገብቼ ማውሪያ ነው። ደስ የምትል ልጅ ነች። ቡና አሪፍ ነው እንግዲህ ሰንሻይ ሞል የሚባለው ነው። ገብተናል። ምን እንዳላቸው እስኪ እንያቸዋለን። ለምት ደስ የሚል ሞል ነው። እስኪ ሞላቸው ምን ይመስላል? ሰላም እንደምን አላችሁ? በያላችሁ በሰላማችሁ እዛ። እንግዲህ ዛሬ የሜልበርን ዞር እያልን የነበረን ጊዜያችን ሜልበርን ላይ አንዳንድ ያወቅናቸው እናሳውቃችሁ። ለምሳሌ አሁን ለኒውዚላንዳዊ ለሆናችሁ ወደ አውስትራሊያ መጣችሁ ላይሰንስ ለመቀየር የምትፈልጉ የሚያስፈልጋችሁ 4 ነገሮች፣ አንደኛ የኒውዚላንድ ድራይቨር ላይሰንስ፣ ሁለተኛ ፓስፖርት፣ ሶስተኛ ከዚህ የምትኖሩበት አድራሻ መፈረም አለበት። እሷንም ከዛ አራተኛው ደግሞ ከላንድ ትራንስፖርት የድራይቨር ፓርቲኩላር ሚላራ የእሱን አስወጥታችሁ ይዛችሁ መምጣት ያለባችሁ። ስለዚህ 4 ነገሮች ድራይቨር ላይሰንስ፣ የባንክ ካርዳችሁን፣ የድራይቨር ፓርቲኩላር እዛው ያውቁታል መንጃ ፈቃድ የሚሰጡት ቦታ እሱ፣ ሌላ ደግሞ እዚያ የምትኖሩበትን የአብሯችሁ ያላችሁበትን አድራሻ ሶፍትዌር ነው ይሰጣችኋል ማለት ነው። እነዛን 4 ነገሮች ማሟላት አለባችሁ። ላዩት እንግዲህ እንክብካቤ ጥግ ድረስ ነው።
እድሜ ለአንድ ሰው ጓደኛዬ ፏፏ አድርጎናል። እና ሌላ ያየው ደግሞ አውስትራሊያ አባቴ ፍላት ነው ለጥ ያለ ሜዳ። ገራሚ ነገር ደግሞ አሁን ደግሞ ሳዞር ካምቀቱ ለማሳያችሁ ቪዲዮ የቤቱ ስፋት አይን አንድ ጓደኛ የሚኖርበት ነው። ምን ያህል ስፋት እንዳለው ታውቃለህ? በጣም በጣም ሰፊ ነው። እያንዳንዱ ግቢያቸው ሰፊ፣ ሳሎናቸው ሰፊ። እንደኔ በየሄዳችሁበት ሰው አሰጣችሁ ወዳጅ እኔ የዘው ፍቅር አለ ስንት ጊዜ ጓደኛዬና ኧረ እኔ ግን አልመለስም ነገር በላ በርገ